አንዳንዴ በሚያዘናጋን ነገር ላይ ጨካኝ መሆን አለብን። ከእግዚአብሔር ጋር ያለንን ጊዜ ማስጠበቅ አለብን። ምክንያቱም ከእርሱ ጋር ያለን ጊዜ ትልቅ ሀብት ነው። አይሆንም ማለት አለብን። ጥሩ ለሚመስሉ ነገሮች ግን ከእርሱ ለሚያርቁን ልምምዶች ከነርሱ መሸሽ። ለሚበልጠው ነገር እሺ ስንል እና በሕይወቱ ከመንፈስ ቅዱስ ጋር ለመራመድ ምንም ነገር እንደማይበልጥበት የወሰነ ልብ ይፈልጋል። ጠላት ግልጽ በሆነ ሙሉ በሙሉ ኃጢአት ውስጥ እንደማይከታችሁ ያውቃል። ነገር ግን እናንተን ቢዚ በማድረግና በማዘናጋት ኃይል አልባ ያደርጋችኋል። አጥጋቢ ያልሆነ ያደርጋችኋል። እንድትሮጡ ግን በመንፈሱ የትም እንዳትደርሱ ያደርጋችኋል። አያጠፋችሁም፣ ግን በአእምሯችሁ ሁል ጊዜ የምታስቡትን ነገር ይሰጣችኋል። ትዋጣላችሁ፣ ግን ምን ያህል መንፈሱ ሊያወራችሁ እንደሚፈልግ ሊሞላችሁ፣ ሊመራችሁ። ግን ለእርሱ ቦታ አዘጋጁ። ሁሉንም ትታችሁ አይናችሁን አስተካክላችሁ የእርሱን ውበት ማየት እንድትችሉ። ዓለም ሁሌ ትጠብቃለች፣ ፍላጎት መቼም አያልቅም። ግን የእርሱ መገኘት ከምንም ነገር በላይ ውድ ነው። ሁሉም ነገር መጠበቅ ይችላል፣ ሊቀርም ይችላል። ምክንያቱም ከእርሱ ጋር በመገኘቱ አንዴ መቆየት ሁሉንም ነገር ይቀይራል። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን መንፈስ ቅዱስን የሚያሳዝኑና ከሕይወታችን የሚያርቁ 3 መርዛማ ነገሮችን የምንመለከት ይሆናል። ወደ ሐሳባችን ከመግባታችን በፊት አንድ አፍታ ውሰዱና ይህንን አድርጉ። ቪዲዮውን ላይክ አድርጉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ይህ መልእክት ብዙ ክርስቲያን ወንድሞችና እህቶች ከመንፈስ ቅዱስ ጋር ያላቸውን ኅብረት እንዲያጠናክሩ ይረዳልና ይህንን ችላ አይበሉ። ወደ መልእክቱ እንለፍ። በሕይወታችን ውስጥ ውብና ኃይለኛ ሥራውን የሚዘጋው ይቅር አለማለት ነው። ይቅር ለማለት ከማይፈልግ ልብ በበለጠ ፍጥነት ምንም ነገር አያሳዝነውም። ይቅር አለማለት ትንሽ ጉዳይ አይደለም፣ ለነፍስ መርዝ ነው። የመንፈስ ቅዱስ ኃይለኛ ፍሰትን እንደ ግድብ ያቆማል። የእግዚአብሔር መንፈስ የፍቅር መንፈስ ነው። እርሱ የምሕረት መንፈስ ነው። በሰው ላይ ምሬትና ቅሬታ ሲኖርብህ በልብህ ያደረጉኝን አልረሳውም ስትል ከሚያስፈልግ መንፈስ ራስን እያራክ ነው። በተመሳሳይ ጊዜ መራራነት የተሞሉ በተመሳሳይ ጊዜ በመንፈስ መራመድ የማይችሉ ሲሆን አንዳንድ ጊዜ ለራሳችን የምንነግረው ትክክለኛ የመሆን መብት፣ የመናደድ መብት እንዳለን በጉዳቱ ላይ ቂም መያዝና በመጨረሻ ሁላችንም ተሳስተናል፣ ተከዳን፣ ቆሰልንና ምናልባት እውነት ነው። ምናልባት በጣም ስለተጎዳ ትውስታው አሁንም እንባዎችን ያመጣል። ነገር ግን ያንን ህመም መያዝ በጭራሽ አይፈውስም። ያንን ቁጣ መያዝ በጭራሽ ነፃ አያወጣም። ባንተና በመንፈስ ቅዱስ መኖር መካከል ግድግዳ ብቻ ይገነባል፣ ልብህንም ያደነድነዋል። ድምፁን ለመስማት ለጆሮ ታዝላለህ። ይቅር ማለት ከእርሱ መንጥቆ ማውጣት አይደለም። ይቅር ማለት ስለ ነፃነት ነው። የእግዚአብሔር ፍቅር ወንዝ እንደገና እንዲፈስ ነው። ይቅር ስትል የሆነን ነገር ትክክል ነው እያልክ አይደለም፣ ግን ከእንግዲህ ለዚህ ነገር እስረኛ አልሆንም እያልክ ነው። ከእንግዲህ ሰላሜን እንዲሰርቅ አልፈቅድለትም፣ መንፈስ ቅዱስንም ከኔ አያርቀውም፣ ከእንግዲህ አልፈቅድለትም እያልክ ነው። በሕይወቴ ውስጥ የጉዳቱ ጥልቀት የነበረበት ክህደቱ እንደ ቢላዋ የሚያቃጥልባቸው ጊዜያቶች ነበሩ። በነዛ ጊዜያት መንፈሱ በጣም በእርጋታ ይቅር እንድል ነገረኝ። ይቅር በሉ። ያ ሰው ይቅርታ የሚገባ ሆኖ አይደለም፣ ይቅርታም ስለጠየቀ ሳይሆን ግን በዚያ ስቃይ ውስጥ ታስረ መቀጠል ስለማትችል ነው። መንፈሱ እየጠራኝ ነበር፣ ከፍ ያለ ነፃነት ወደ ፈውስ፣ ከእርሱም ጋር ወደ ጥልቅ ስፍራ ጠራኝ። ነገር ግን ወደዚያ ስፍራ መግባት አልችልም። እጆቼ የቁጭት ሰንሰለቶችን አጥብቀው ከያዙ መንፈስ ቅዱስ በጣም ሴንሲቲቭ ነው። ጥላቻ ባለበት ቦታ ሊኖር አይችልም። አንተም የተደበቀ ነው ብለህ ታስባለህ። በበቂ ሁኔታ የተቀበረ ስለሆነ ማንም ሊያየው አይችልም ብለህ ታስብ ይሆናል። ነገር ግን መንፈሱ ያያል፣ ያውቃል። እናም ግንኙነት እንደተቋረጠ ከተሰማህ፣ ሰማያት የራቁ የሆኑ ቢመስሉ ራስህን ጠይቅ። ይቅር ያላልኩት ሰው አለ? ከዓመታት በፊትም ቢሆን ካንተ ጋር ቅርብ የነበረ ሊሆን ይችላል። አንዳንድ ጊዜ ይቅር ማለት ያለብህ በመስታወቱ ፊት ለፊት
ቆሞ የሚያይህንም ሊሆን ይችላል። ይቅርታ ማድረግ ምርጫ ነው። ወደ እግዚአብሔር እጅ በደሉን የምትተወው እነሱ ስለሚገባቸው ሳይሆን እርሱ ስለሚገባው ነውና። እንዲህ ስታደርግ መንፈስ ቅዱስ ይመለሳል። እያንዳንዱን የተሰበረ ቦታ ይሞላል። እያንዳንዱን ቁስል ይፈውሳል። የመዳንህን ደስታ ይመልሳል። የእርሱን መኖር ከማጣት በፍጹም ምንም ነገር እንደማይገባው ትገነዘባለህ። ግን ሌላ ነገር አለ፣ ሳናውቀው ወደ ልብ የሚገባ ነገር ግን ቅዱሱን መንፈስ ያግዳል። አለመታዘዝ ጮክ ብሎ ወይም ተቃዋሚ መሆን የለበትም። አንዳንድ ጊዜ ጸጥ ይላል። አንዳንድ ጊዜ እርሱ ለልባችን ሲናገር እንዳልሰማን እንሆናለን። ያለመታዘዝ ተግባር ምንም ያህል ትንሽ ቢመስለንም በእርሱ መገኘት መካከል ርቀትን ይፈጥራል። መንፈስ ቅዱስ አመፅን መባረክ አይችልም። እንደዚህ የሚልን እርሱ ይሞላል። እሺ የሚልን ከባድ ቢሆንም ዋጋ ቢያስከፍልም እሺ የሚልን የዘገየ መታዘዝን አሁንም እርሱ የሚያየው እንዳለመታዘዝ ነው። በከፊል መታዘዝ አሁንም አለመታዘዝ ነው። ግን መንፈሱ በደግነት በትዕግስት ይጠብቃል። ግን ሙሉ ለሙሉ ራሱን አያፈስም። አንዳንዴ ከእግዚአብሔር ጋር እንከራከራለን። አንድ ነገር አብሮኝ ይቆይ፣ ይህን ልምምድ ልቀጥልበት፣ ከዚህ ግንኙነት ጋር ልቀጥል እንላለን። ግን ይሄ ሙሉ መሰጠት አይደለም። ከዛም ለምን እሳቱ እንደጠፋ እንጠይቃለን። ድምፁ ለምን እንደራቀ እንጠይቃለን። ምክንያቱም አለመታዘዝ በነፍሳችን አለመለወጥን ይፈጥራል። ሲናገር ለልብ ሲናገር የሚፈልገው ልብ ለመታዘዝ ሲዘል ነው። ምክንያቱም ሁሉም ትርጉም ስላለው አይደለም፣ ሁሌ ቀላል ስለሆነ አይደለም። ግን ምክንያቱም ፍቅር ይታመናል፣ ፍቅር ይታዘዛል። ፍቅር የሚለው የምትመራኝ ቦታ እከተልሃለሁ፣ ምንም እንኳን ዋጋ ቢያስከፍለኝም እከተልሃለሁ። የተማርኩት ሁሌም ባልታዘዝኩኝ ቁጥር በረከቴን እያጣሁ ነው። ባንገራገርኩኝ ቁጥር የእርሱን ጸጋ አጣዋለሁ። የመንፈስ ቅዱስ መንገድ ረጋ ያለ ነው። በጩኸት አይደለም፣ በግዳጅ አይደለም። ይጋብዝሃል፣ ይስብሃል። በትንንሽ ነገሮች እንኳን ብንቃወመው እናሳዝነዋለን። ምን ያህል ስስ እንደሆነ፣ በልህነታችን ምን ያህል በቀላሉ እንደሚጎዳ። አንዳንዴ እርሱ ይጠይቃል፣ ምንም ጉዳት የሌላቸው የሚመስሉ ነገሮችን እንድንተው። አንዳንድ ጊዜ ጥሩ የሚመስሉ ዕድሎችን እንድንርቅ ይጠራናል። አንዳንድ ጊዜ ሌሎች የማይረዱትን መንገዶች ይመራናል። ነገር ግን መታዘዝ ስለ መረዳት አይደለም፣ ስለ መታመን ነው። ጌታ ሆይ ድምፅህን ከኔ ይልቅ አምናለሁ፣ መምራትህን ከምንም በላይ እታመንበታለሁ ከማለት ጋር ይመሳሰላል። ሁሌ በትልልቅ ውሳኔ አይደለም የመታዘዝ ልብ የሚፈጠረው፣ በትንንሽም ነገር ነው። ለምሳሌ እንደዚህ ሲል፣ ቲቪውን አጥፋውና ከኔ ጋር ጊዜ አሳልፍ። ይቅር እንድትል ሲነግርህ፣ እንድትሰጥ፣ እንድትሄድ፣ እንድትናገር ወይም አንዳንዴ ዝም እንድትል። እናም በእነዚህ ትንንሽ ነገሮች እሺ ስትል እርሱ የበለጠ ያምንሃል። እግዚአብሔር የሚፈልገው ሁሌ የሚታዘዙትን፣ ሙሉ ለሙሉ በደስታ ከራሳቸው ፍላጎት ይልቅ የእርሱን ሐሳብ የሚቀበሉትን ነው። ጌታ ሆይ የምትጠይቀውን ሁሉ በጠየክበት ሰዓት አደርጋለሁ የሚልን የምትጠብቀውን ተአምራት በመታዘዝ ውስጥ ታገኘዋለህ። ሌላው መንፈስ ቅዱስን የሚያግደው ነገር በዚህ ዓለም መሳብ ወይም በሐሳብ መከፈል ነው። እንዴት በቀላሉ እንደምንሳብ፣ ሁሌ በኃጢአት አይደለም፣ ሁሌ በሰይጣንም አይደለም፣ ግን በቀላሉ በድምፅ፣ በቢዝነስ ማለቂያ የሌለው እንቅስቃሴ፣ በአንጸባራቂ ነገሮችና በጩኸት በየቀኑ ሐሳባችንን በሚሰርቁ ነገሮች እንሳባለን። ሁሌ መጥፎ ያልሆኑ፣ አንዳንዴ ጥሩ የሆኑ ነገሮች፣ ግን እግዚአብሔር የሌለበት። በዚህ ጊዜ መንፈሱ ይወጣል። መንፈስ ቅዱስ በጸጥታ ነፍስ ይናገራል። የሚንቀሳቀሰው በእርጋታ ነው። ለሱ ቦታ ክፍል በተዘጋጀበት ልብ ይገባል። ከሁሉም በበለጠ አንተን እሻለሁ የሚል ልብ። ግን ሕይወታችን የተመሰቃቀለ ሲሆን፣ አእምሯችን ውድድር ላይ ሲሆን፣ ልባችን በብዙ ፍቅር በሚመስሉ ነገሮች ሲከፋፈል በጣም ከባድ ይሆናል እርሱን ለመስማት። ከዛ ምንም ሳናስበው ራሳችንን በደረግ፣ በመዘናጋት፣ በጥድፊያ እናገኘዋለን። ሁሉም ነገር ያለበት ሕይወት የሚመስል ግን እርሱ የሌለበት። ምድር ትጮኻለች፣ ትጎትተናለች፣ ግን እርሱ ይጠብቃል።
መቼም በተጨናነቀ አእምሮ ቦታ ራሱን አያስገድድም። እስክትፈልገው ድረስ ይጠብቃል። ወደ እርሱ እስክትዞር ድረስ ይጠብቃል። ከሁሉም ጩኸቶች በላይ እርሱን እንድትፈልገው ጸጥታ ባለበት በዚያ በሚስጥራዊው ነፍስ ምረጠው። ድጋሚ መገኘቱ የሚሰማ ኃይሉ የሚፈሰው በዚህ መንገድ ነው። ብዙ ጊዜ አይቼዋለሁ። ሰዎች በእግዚአብሔር ረሃብ ተጠምተው ከዛ ግን በቢዝነስ ሕይወት ይዋጣሉ። ምንም ጊዜ እስከማይሰጡት ድረስ የሚገባውን ትኩረትና ሰዓት አልሰጡትም። ከዛም ይላሉ፣ ለምን ከእግዚአብሔር ጋር ቅርበት አይሰማኝ? ለምን ሩቅ እንደሆነ አልገባኝም ይላሉ። ግን እርሱ ስለሌለ ሳይሆን ምክንያቱም ትኩረታቸው በብዙ ነገር ስለተከፋፈለ ነው። የመንፈሱ መገኘት የሚኖረው በጥድፊያ ሳይሆን ስትረጋጉ፣ ስትደገፉት፣ የአእምሮ ሁከት በጸጥታ እርጋታ ሲቀየር ነው። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።